አገባች ወሬቨር ሽማግሌ ስላኮረፈች አላኩም እንጂ እንዳየነው ሀብዚ ወርቅ አርጎ አበሻ ቀሚስ አልብሶ ራሳቸው እርስ በርስ ተጋቡ። የሱ ቤተሰብ ተጠርተው ከዛ ወዲያ አረገዘች በክብር ቀለበት አርገው ተጋቡ። እናትየው ስለሌሉ ነው እንጂ እዚህ ላይ ልጅየው የምትወቀስበት ምንም ነገር የለም። 22 ዓመት በዚህ እድሜ በጣም ጠብቃለች። በጣም እኔ እንደ ሐሳብ የሰው ልጅ ማመስገን ያለበት ሴት ልጅ ወንድ ይዛ ብትመጣ ወንድ ሴት ይዞ ቢመጣ ኖርማል ነው። ተመሳሳይ ጾታ ይዞብሽ ቢመጡ እኮ በቃ ያ ነው ውርደትሽ የሚሆነው። በዚህ እድሜያችሁ ከፈለጉ እኮ እኔ እንዴት አፈር ድሜሉ እኔ ልጆቼ እንዲሆኑ ገላለሁ ሲባል የኔ ልጆች አይባልም ነው ያሉኝ። ወይ ስላቸው ፍሪደም ያለበት ሀገር ነው። አንዳንድ ሰው እንደሚወድ ካለ ኖርማል ነው ብለውኝ ከልጆቼ ጋር ልጋደል ነበር አንድ ቀን። ማሚቲስ ኖርማል እናንተ ሰላም ትላላችሁ። ዊ ሃቭ ፍሬንድ ስኩል ፍሬንድ አለን ኖርማል ነው የሚሏችሁ። ልጆቻችሁ ከዚህ ሰውረን ተመሳሳይ ጾታ ጎትተው ቤታችሁ እንዳያመጡ መጠንቀቅ ነው እንጂ የሌላ ጾታ ማይዛ መታ እኔ ልጅ ብታመጣልኝ ደስተኛ ነኝ። ክርስቶስ ምስክሬ ነው። የልጅ ልጅ ባይ በጣም ነው ደስ የሚለኝ። ለምን ጂጂክያ ልጅ የወለደች ብላ እንደምትንጨረጨር ነው የማይገባኝ። እንዴ አሁን አላየሽም ጥቅሙን? የጂጂን አላየሽም ጥቅሟን? አሁን ከቤት አትወጣ ታቅፋለች። ገባሽ? ስሜቱን ቆይቶ ነው ያወቀችው። ታቅፋለች፣ ልጆቹ ሲያለቅሱ ታጫውታለች፣ ፓርክ ይዛ ትሄዳለች። እንደ ድሮ ግራ ይገባት የምትሄድበት ልጆቹን ይዛ ፓርክ፣ ማክዶናልድ፣ ኬኤፍሲ ሲፈልጉ የተለያየ ቦታ እየሄደች አሁን ጂጂክያ ቢዚ ላይፍ ላይ እንደ ድሮ ዝም ብላ መሰጣት አችልም። ቆዩ ዞር በሉ ዝም በሉ እያለች አጫዋች አገኘች። አይስክሬም ይልሳሉ፣ አእምሯቸው ይልሳሉ። በዛ ላይ ወንዱ ልጅ ቁጭ እንትናን ነው ፋንጌን ሲናፍቁ የትም ሄዳ አይጠበቅባቸውም። ቤታቸው በትንሹ መጥቶላቸዋል። ምን ያማራታል እሷ? አሁን ልሞት ነበር ባለፈልፍ ልሞት ነበር ትላለች። 2 ቆንጅዬ ልጆች 4 አበዛችሁ። እድሜዋን ደግሞ ለመደበቅ እንደውም ህፃናቶቹ ጨዋ እንድትሆን አረጓት። ጂጂክያ ከኔ ለማነስ ብላ እድሜዋን 40 እና እንትና ሳምሪ ራሷ 30 አንጭራለች እኮ። ሳምሪን እንደው በ20 ዓመቷ 56 ነው የጂጂ እድሜ። ከኔ ለማነስ ብላ የምታመጣው እኔ እንኳን ገና የልጅ ልጅ አላየሁም። 59 ነው ሮሚ፣ 59 ነው። 59 እንግዲህ ወደ ልደቷን ስላከበረ በደንብ ያውቃል። 40 ማለፍ አትፈልግም። የሚገርም ነገር 40 ማለፍ አትፈልግም ጂጂክያ። እዚህ ቲክቶክ ላይ ካሉ ትልቅ ሰዎች አንቱ ተብላ አስታራቂ መሆን ያለባት እድሜዋ የጫረ እሷ ናት። አትናገርም። እድሜዋን ትደብቃለች። የልጅ ልጅ አይታችኋል። የልጅ ልጆቼ ብትሞት አትላቸው፣ ልጆቹ ነው የምትለው። የልጅ ልጅ ካለች ሀያት መሆኗ ትዝ ስላት ያስጭራታል። አሁን ነገ የልጅ ልጇ 18 ዓመት ሲከበር ደግሞ እሷም እድሜዋ ከ40 አያልፍም። ሚዲያ ላይ ከመጣች ጀምሮ 10 ዓመት ነው 40 ላይ ነው ስታካርጋ ቁጭ ያለችው። የእሷ እድሜ የእሷ ላይፍ ምን አገናኘው ከነ ዴዚ ጋር? እሷ እኮ ከቤት ያባረረቻቸው ወንድ ፈልጋለሁ እናንተ እዚህ ስቲክ አርጋችሁ ቁጭ ብላችሁ። እሺ ሳምሪ ወንድ ወጣች፣ እንትና ምን አረገ ወንዱ? ሁለቱንም እኮ አስጭራቸዋለች። አሁን እኔ ጥለውኝ ሲሄዱ ደግሞ ያለችው ተረት የሳምሪ በትልቁ ፎቶ ነበር አውጥቼ ስጥለው አንዷ የሞዴል ፎቶ ለምን ትጥያለሽ አለችኝና ልግዛሽ አለችኝ። በቃ የሞዴል ፎቶ ወስደው ስትል ኖ ብዬ በእግሬ እንዲ አርጌ ሰበርኩ። ወይኔ መጫወቻ ይሄ ፒፕል ሾርትን ሞሪ ጥላው አንዷ የሞዴል ፎቶ ለምንድን ነው የምትይው አለችኝ አለች። ልጄ መሆኗንም አልነገርኳት። ወስደዋለሁ እሺ ልግዛሽ አለችኝ።
የሳቅን ፎቶ ማለት ነው። አይ መቀደድ፣ አይ መሰንጠቅ፣ አይ አማረብኝ አዳመጡኝ ብሎ መሰንጠቅ። ይህን ታሪክ ለወዴ ከነገረች ወዴ ነግራለች። ሮሚ ጅቦ ልግባ እያለ ነው እኮ አስገቡታ። ሞድሬተር የለንማ። መነጽር ስላላረግሽ አታዩም። በቃ ከታች ሮሚ ይኸው አሁን 2000 ምናምን ሰዎች አሉ። እህት ስምኝ ማሮሚ፣ አሁን 2000 ምናምን ሰዎች አሉ። አንዳንድ ሳይቆርጡ እጣውን እንዳይወርዱ ንገራቸው። ፍቄ መጣ። ወደ እጣው እንሄዳለን። እሺ እናስደግዋ። አይ በእናትሽ ትንሽ እኔ ቤተክርስቲያን ሄጄ ነው የመጣሁት። ወርቄ ፍቄን አስገቢው። ምን አይነት ዕዳ ነው? ፍቄን አስገቢው። ፍቄ ነርዌ አበሳጯት። እስቲ ሮሚዬ አለው ለቅሶ እኮ ላይ ነን አሁን። የሁለተኛውን ለቅሶ አንድም አባላችን ሞዴሬተር የለውም እንደዚህ ቤት። ማንም እናንተ ጸባይ ስለሌላችሁ ለምን አታስገቡትም? ፍቄ ነርዌን ወርቄ የፈለኩት ኑሮም እየገስት የለም። ይኸው መጥቷል። ያስገቡት መጥቷል። ወርቄ ቆይ ትረጋጋ። ሐዘኗን እየተወጣች ነው ሮሚ። ከዛ በኋላ ወንድም የኛም እኮ ሬሳ ለማስገባት ስለሆነ ጃብዬ አባቴ ወርቅዬ እሱም እናስኬደዋለን አብሮ። ቆይ አረጋጊው። አሁን እኛ ኃይለኛ ችግር ላይ ነን። ይሄ ሾርት ሚሞሪ ህዝብ ጂጂክያ ቁጭ አርጋ 1000 ሰው ስትጫወትባችሁ ለምንድን ነው የማትባንኑት? የእሷ ልጅ አፍቅር አይደለም የወጣችሁ ከቤት። ጂጂክያ ስፒሪፒሪ ብሎባት ቦይፍሬንድ ፍለጋ ነው ያባረረቻቸው ልጇን። ከእሷ ኬዝ ጋር እያይዛ ዴዚ የምትናገራት ቀድሞ ሆዴ ሲገባ ብለሻል ሮሚ። አይ ሆዴ ሲገባ ነው ያስወጣቻቸው አልሽ። ኖ ከዛ በኋላ ሆዴን አገኘች እንጂ ሳምሪ ድሮ ነው ተጭራ ሆዴ የተገኘው። ሆዴ ፊት ለጠፍሳ ነበር እንዴ? ሆዴ ጭራሽ ከቤት መውጣት የለባቸውም። በጣም እኮ ነው የሚያከብራቸው። እንዴ ምን ሆነ ነው? እናቴን ሆዴ ጭራሽ ከቤት መውጣት የለባቸውም ብሎ ስነ ስርዓት አሉ። እሱ ሚዲያ ስለማይጠቀም ቲክቶክ ባይኑ ስለሌለው ተሸውዶ ጂጂ ጋር ገብቷል። ቢያቅ ኖሮ ቲክቶክ የሚከታተል ቢሆን ኖሮ ጂጂክያን የሚጠብስ አበሻ እኛ ሁሌ ነው የምለው። ኧረ ሆዴ አሪፍ ሰው እኮ ነበር የምንላት። ግን ትላልቅ መሆናቸውን አላወቅም ነበር አይውጡ ስትል። እሱ እኮ ጠብሷት አይደለም ለስራ ነው የገባው። ለስራ እኮ ነው። ኧረ ተው እባክህ። ለሆዴ እኮ ልጆች አሉኝ ስትል ሆዴ ድክ ያሉ ልጆች ይጠብቃል። እንዲህ እያለ እንትና ሲገባ ደንግጦ ይሄማ ወንድማ ነው አለ። ሮሚ አይ ሆዴ አሪፍ ሰው ነው። ኧረ ጨዋታ ቀይሩ ጃቢ። ሆዴ እኮ ቶሎ ይደብራታል ጨዋታችን። አላመነም። ኖሮ ለምን ይደብረዋል? ሀቅ የሆነ እኮ ነገር ነው እንዴ። ዋሸን እንዴ? ሆዴ ሲጀምር ለስራ ነው እዛ ቤት የገባው፣ ለሌላ ነገር እኮ አይደለም። ለስራ ሮሚ የሆነ የዩቲዩብ ቪዲዮ የተሻለ እነሱን የአመት በዓል ቪዲዮ ላይ አባዬ ሲለው ሆዴ ደንግጦ እረፍ እንደሱ አትበል። እረፍ፣ ስነ ስርዓት አድርግ። ኖ እንደሱ ተው። ኤኒዌይ አሁንም ይህንን ላይፍ የምትከታተሉ ሾርት ሚሞሪ አትሆኑ። በዚህ ሳምንት ብቻ በጣም የሚያሳዝን ሀዘን ሰምተናል። ለገሰ ኮሪር የማታውቁት የላችሁም። አሁን እኮ ግን አዲስ የተሰራ እኮ ነው ሮሚ። እንዲህ መሳቢያ ያለው ፈረሰና ነው አይባልም። መሳቢያ ያለው አፈርንና ወደ አፈር ትመለሳለህ ነው የሚለው። በሳጥን መቀመጥ የእግዚአብሔር ትእዛዝ አይደለም። አፈርንና ወደ አፈር ትመለሳለህ ነው። ይሄ በቦክስ በምናምን የሚቀመጡት አንድ ቀን የሆነ በር ስትከፍት ተነስተው ሊሮጡ ሁሉ ይችላሉ። እኔ በቦክስ የሚቀበረው ነገር አይስማም። ጀፍሊስ ሊያስደነብራቸው ይችላል። ሊነሱ ሁሉ ይችላሉ። ምን እንደሚፈጠር ታውቃለህና ነው ቦክስ ውስጥ ነው የምቀበረው። እኔ ቦክስ ውስጥ የሚቀበረው ነገር እኔ አፈር ነህና ወደ አፈር ትመለሳለህ፣ አፈር ውስጥ ነው የምቀበረው። እዚህ ሀብታሞች አማረልኝ ብለው በቦክስ የሚቀመጡት የምጽአት ቀን እኛ ስንነሳ እነሱ ቦክስ ውስጥ ነው ከአፈር ነው የሚነሳ። እነሱ እኛ ስንነሳ ቦክስ ውስጥ እንዳሉ ነው የሚቀሩት። መነሳት የለም በቦክስ ተቀብረክ።
እየሰማችሁ ከሆነ እናንተ ሀብታም የኢትዮጵያ ሀብታም አፈር ድሜ በላ በዛ በሳጥን የተቀበራችሁ ያወጣችሁ አፈር ውስጥ ቅበሯቸው። የምጽአት ቀን አይነሱም። እናትን አባትን ልጅን እዛ ሀብታም ነኝ ብለ ቀበርክ አውጣና አፈር ውስጥ ቅበር። መቻባ ነው አፈርነና ወደ አፈር ትመለሳለህ ነው እንጂ በሳጥን ትቀበራለህ ያለ የለም። ሆዴ የት ነው መቀበር የምትፈልገው? ኧረ እኔ ምድር ላይ ብቀበር ችግር የለውም። ከሞትኩ በኋላ ደግሞ የትስ ብቀበር? ኧረ ቅዱስ ሀገር ቢሆን አሪፍ ነው። እኔ ኢትዮጵያ ነው። እኔ ባይሆን ሄለን ቤት በላስቲክ ቢያስቀምጡኝ ደስ ይለኛል። ኖሩ አይደብረኝም። በዛው ስትናደር እየተፋችብኝ ባሻ አዲስ አረሳቡኝ አስገቡኝ እያለች ነው። ሀዘን አለኝ አብሬ ሀዘን። ማናት እሷ? አዲስ ዳቦን ቀምሶ ያስተዋወቅላት እዚህ ቀምሷል። ማስታወቂያ ሰርታየው የውጭውን ዳቦ ጨርሰ የሀገር ውስጥ መጣ። ሰላም ነሽ ሮሚ? እግዚአብሔር ሰላም ሮሚዬ፣ ሁላችሁንም ሰላም ብያለሁ። አዎ ለእኔ እኮ ነው የሰራው ሮሚዬ። በዚህ አጋጣሚ አንቺንም ስላወኩሽ ደስ ብሎኛል ሮሚዬ እና በጣም አዝኛለሁ። ለመናገር እያወራችሁ ነበር። ቶፒኩ ስለ ያው ሀዘን ነገር ነው እያወራችሁ የነበራችሁት እና በዛ ማዘን አነጋገሯ እንኳን ሀዘን ነገር። ኧረ ተው ኢትዮጵያኖች ተው። ለምን መሰለሽ እንደዚህ ያልኩት ሮሚዬ? ይቅርታ እውነት ማለት የሆነ እኔ ቲክታከር አይደለሁም፣ እኔ ዳቦ ጋጋሪ ነኝ። ግን አዝኛለሁ እውነት ለመናገር ግን እዚህ ጋር ሌላ ነገር እንዳልቀባጠር ፈልጌ ነው እንደዚህ ያልኩት። አዝኛለሁ እውነት እግዚአብሔር። ኦልሬዲ ቀባጠርሽ እንጂ ሀዘን ነገር ነው እኮ ማለት። እሺ ካነጋገር ስተት የሆነ ነገር እንዳልል ብዬ ነው ሮሚዬ። በጣም አዝኛለሁ። ማርያምን ነው የምልሽ። እኔ ሴት ልጅ አለችኝ እና አዝኛለሁ እውነት ለመናገር ግን እዚህ ጋር የሆነ ነገር ተናግሬ የሆነ ስተት እንዳልሰራ ብዬ ነው። ሶሪ በጣም በእውነት ሰርተሻል። ሶሉሽን ተቀብለናል። አንቺ ያው ካነጋገር ስተት ነው። አማርኛ እንዳበጁሽ ምን ትያለሽ ነው? እረስ በጃለሽ እውነት አዝኜ ነበር የገባሁት። አፌ ላይ ምን እንዳጠፉ አላውቅም። ይቅርታ እንደዚህ ነው አፌ ወለም አለኝ እያለ ሰው ሁሉ መከራውን ያየ ነው። ሶሪ በጣም ስሚ፣ ጂጂክያ ከሰራው ማስታወቂያ ላይ 15% ይስጠኝ ስትል ነበር። እንደዛ እያለች ነበረ አለች። በእኔ ስም ነው የሰራው እያለች ነው። እውነት አለች ብሏል። እውነት አለች። እሷ እኮ እስኪሞት ድረስ አትለቀውም። ሞቶም እኔ ተነግሮኝ መቀበር አለብኝ ልትል ነው። ይቺ ውሻ ሴትዮ በሰማንያ አላገባት በምን አላገባት? የሰራው ማስታወቂያ ኮሚሽን ትጠይቀዋለች አለች። እግዚአብሔር እኔ ራሱ ወይ ግብር ታመጣብኛለች። ታውቂያለሽ ኢትዮጵያ ደግሞ ማርዬ እንኳን ብትጠይቅ አስታሟለች። እሷ በሰበረች እንደ ምናምን ብዬ ነበር ማለት እሱ እኮ ደግሞ አያስከፍላቸውም። የሚገርምሽ በነፃ ነው የሚሰራላቸው። ያሰሩት ማስታወቂያ ባሻ እንደዚህ ዝም ብለን ልትረዳቸው አይደል እንዴ? ባሻ ኧረ አይደለም ሳፖርት ላደርግ ነው ሲል ነበር ባለፈው። እንዴ ባሻ ለምን ይዋሻል? በነፃ ነው እንደ የምትሰራው? ለምን ነው በነፃማ አይሰራም? ፋራ ነው እነሱ አዲስ እነሱ እኮ ነው የሚያወሩት አይደል? እኛ ምንም አይደለም። ይኸውልሽ አዲስ እንደዛ ሳይሆን ያን ያህል አሁን እሱ ባሻ አስከፍሎሽ አይደል? ራሱም እንትን አውጥቷል። ግን አሁን ይችኛዋ ሴትዮ እየመጣች እንደዛ የምትልሽ ነገር ጥሩ ላይሆን ይችላል። አሁን ሀዘን ላይ ነን ያለ ነው። እሱን ሌላ ቀን ለሮሚ ታስረጃታል። ሌላ ቀን ግን ሆዴ በዋነት የፈረምከው ነገር አለ ጂጂ ጋር እስከ ለተሞት የተሰራው አንድ ሁለት ወረቀት ዝም ብሎ ፈርሟል። አረ የለም አንድ ዩቱብ አለኝ። እሱ ቢሰጠኝ ቢመለስልኝ ዩቱብ እስካሁን የሚሰራበት ያደራጀሁት
እኔ ከፈትኩት ዩቲዩብ አለ እኮ እስካሁን የሚሰራ አልሰጠውም ብላለች። እሱን እኮ ባለፈው ምን እየተለቀቀበት ነው ባሻ? ምን አውቃለሁ። ይሄ እንግዲህ ኧረ እኔ አላውቅም ምን እንደሚል። ኧረ ይቅርብ፣ በስመ አብ። ከእሷ ጋር የቀረው ይቅርብ፣ በስመ አብ። እኔ ግን ዳቦ ቆርሶ እንዳወጡልኝ ስም ይሄ ስም የኔ ነው ሲሉ ትንሽ እንዴት ሆድ የሚለው ያንተ ስም ነበር? ሆዴ ባሻ የህዝብ ስም ነው ሮሚ። ሆዴ እሷ ናት ያወጣችን። ቦስ ተብለ ነበር ደግሞ ቦስነት ሳይስማማ ቀረ። የአዲስ አበባ ሌለ ነገሩ ቦስ ስንባል አንወድም። አይመችም። ተቀየስክ። ሆዴ ነው አንድ ሆዴ ይሻል። ግን እኮ ጃፒ ያወጣልህ ስም እኮ ይቻል ነበረ። ባሻ ያለክ ስም ባሻ። እሱ ባሻማ እንደ የቤት ስማችን እኮ ነው። ባሻ የቤት ስም ነው። ባሻ አይደለም። ግን ኤኒዌይ ሁላችንም አዲስ አበባ ያላችሁ መቼ እንደሆነ ቀብሩ ባይታወቅም የዴዚ እናትን ቅበሩ። አዲስ አበባ ያላችሁ 4 ኪሎ ነው ሰፈሯ። እንግዲህ አፈር አልብሱ፣ ሌላ ምንም አንልም። መቼም አዶ ነው እነ ዴዚ ሄዱ ይሆናል። እርጉዝ ናት። ፕሌን ላይ እስከ 7 ወር ነው የሚፈቀደው። አዶ ነው የስንት ወር እርጉዝ እንዳለች። እኔ 7 ወር እርጉዝ እያለሁ ለእህቴ ሰርግ ገብቻለሁ። እስከ 7 ወር ይቻላል። ከቻሉ አቅሟ ከፈቀደ አፈር አልብሳት አልቅሳ ብትመለስ ጥሩ ነው። ግን ሊድም አይሉ አፈር አብረው የሚቀብሯቸው ነው የሚመስሏቸው የዚህ ሀገር ልጆች። ስለዚህ ሊድም የሚሉ አይመስለኝም። ዲያር ቬሪ ሰልፍሽ፣ ራሳቸውን በጣም ሉካፍተር የሚያደርጉ ዴፊኒትሊ እሷን ብቻ ሳይሆን አጠቃላይ የውጭ ሀገር ልጆች ሀራስን አድን ነው ለራሳቸው የሚሰጣቸውን ኮንፈርት ነው መጀመሪያ የሚያስቡት። ስለዚህ እንደ ልጅ ቀኗ ከደረሰ ኢትስ ኦኬ፣ ካልደረሰ ግን አትሊስት እናቷን ሄዳ አፈር ብታለብሳ ታሪፍ ነበር። አንዳንዶቹ አብሮ ያስረገዙ ነው የሚመስሉት። 5 ወር ነው ይሉልሻል ከታች ይላሉ። አዎ ግን ሮሚዬ እኔ የሴት ልጅ እናት እንደ መሆኔ መጠን አንድ ነገር ማለት እፈልጋለሁ፣ ማስተላለፍ መልእክት። ምን መሰለሽ የሆነ ማለት እኔ እናት ነኝ፣ እናትነትን አውቀዋለሁ እና የሆነ ብስጭትም እኮ ይገልሻል። ሮሚ የሆነ ውስጥሽ ቅጥል ሲል እር ሲል ድብን ሲል አናውቅም ለምን እንደዛ ያኖች እና ከእሷ ትምህርት ማግኘት የምንችለው ነገር ምንድን ነው? ሁላችንም ወላጆቻችንን ያስቀየምን ወይም ወላጆቻችን ክፉ ሆነውብን ማለት ነው። ወላጅም ሆኖ እኮ ጥሩ ያልሆነ ወላጅ አለ፣ ጥሩ ያልሆነ አባት አለ። ለምንድን ነው የዴቲ እናት ቅንጥል ድርር የምትለው? በ22 ዓመቷ ልጇ ቦይፍሬንድ ይዛ አክሴፕት አላረግም ብላት ስለሄደች የዴቲ እናት ይቀጥላታል። እሺ ላስረዳሽ። አሁን ለምሳሌ እኔ ይህንን ጀጅ ለማድረግ ሳይሆን አሁን እኔ ሴት ልጅ አለችኝ ፈረንሳይ አገር አሁን ልትሄድ ነው። አሁን እዚህ መንዝ አሁን ከኦገስት ላይ ትሄዳለች 12ኛ ክፍል ጨርሳ ማለት ነው። እናወራለን፣ በጣም ብዙ ዲስከስ እናደርጋለን። ግን የሆነ አንዳንድ ጊዜ አንቺ ባልፈለግሽው መንገድ ልጆችሽ ሲሄዱ ውስጥሽ የሚጨነቅበት ወይም የምትናደጅበት ወይም የምትበሳጭበት ነገር ሊኖር ይችላል። ውሸት አይደለም፣ ይሄ ግልጽ ነው። አንቺም እናት ስለሆንሽ ይገባሻል የምልሽ ነገር። ግን እኔ እሷ በቃ ለምሳሌ ወልዳ ወይ ይቅር ተባብላ ምናም ቢሆን አይውሽ ያንን ነገር ደስ ይለኛል። እሱን እግዚአብሔር ሲፈቅድ ነው። ልጅሽ ስለለም ባላግብታ ዩኒቨርሲቲ ገብተው ልጅ አሁን ዩኒቨርሲቲ ለ3 ዓመት ሄዳ ነበረ። ጠባቂው እግዚአብሔር ነው። ለእግዚአብሔር ነው ልጅሽ የምትሰጪው። ለእግዚአብሔር ሰተሽ ነው። ካለኔ እኔ አንድ ቀን ሳትለየኝ ዩኒቨርሲቲ ለ3 ዓመት ሄዳለች። ነገር ግን እንዳሁን ልጆች አዲስ አበባ ነው ያቻለ ስላል ግን እግዚአብሔር ሲፈቅድ ነው። አንቺ ያሰብሽላት ሳይሆን እግዚአብሔር ያሰበላት ቦታ ነው የምትወድቀው። ስለዚህ ዴዚ የአሌክስን ስላገባች እናትየዋ ወሽመጧ የሚቆረጥበት ምንም ነገር የለም። ሺስ 22 ልታገባት ነው እንዴ? ከ2 ዓመት በኋላ የምትቆየው ሺ ዲሳይድ ዳሴት በእናት በልጇ ተናዳሪ ሞተችው ነው። ሞተችው አላልኩሽም፣ ይቅርታ ተናዳሪ ሞተችው። ሌላ ኬዝ ሊሆን ይችላል። ያሉ ስላሉ ነው። ቢዝነሷን ልታስመርቅ ኢትዮጵያ ውስጥ የሆነ ነገር ከፍታ ልታስመርቅ ሄዳ ስትሮክን ይመታት። ድንገት ሞት ትችያለሽ። ደስተኛም ሆነሽ እኮ ድንገተኛ ልሞት እንችላለን። በእንቅፋት መለያየቷ ያስደስታታል እያልኩሽ አይደለም።
መራራቃቸው ካልጇ ወጣ ማታቅ ልጅ በእንደዚህ አይነት ሁኔታ ስትርቅ አይከፋትም እያልኩሽ አይደለም። ግን ብላ በዴዚ ሞተች ደግሞ ማለት አይቻልም። ቢኮዝ አስታራቂዎች ብዙ ነበሩ። ሚዲያ ላይ መታል አንዳችን ብትነግር ተይ ተይ ብለን እናስታርቃት ነበረ። እሷም አልፈለገችም፣ ክፍተቱን ፈልጋለች። ትያው አንዳንድ ጊዜ በጣም ልጆች ሲያቃጥሉት ይዩና ተመልሰው ይምጡ ምትይበታለ። ቲና ሲሆናት ወይ እናት ያሰኛት ብላ ትተያታለሽ። ስለዚህ የራሷን ላይፍ እየኖረች ነበረች። ቢዝነስ ልከፍትና ልታስመርቅ ሄዳ ባልታሰበ እግዚአብሔር በጠራት ሄዳለች። በዴዚ የምታላክኩት ሰዎች ብታቆሙ ይሻላችኋል። ነቲንግ ቱ ዱ ዊዝ ዴዚ። አሞራው ነው ጊፍት የሚሰጠኝ አይደለም። ቴዲ ነው ዝርያ ነው። እና ምንድነው ምላችሁ? ምንድነው በዴዚ ማሳበብ አያስፈልግም። ዴዚ የ22 ዓመት ልጅ ናት። የ16 ዓመት የ14 ዓመት ከ18 በታቸውን አስቸግራት ብትሄድ አዎ ይባላል። ግን ኢዝኖት 22 ዓመት ቀላል አይደለም። ሁላችንም አልፈነዋል። ሁላችንም እኔ አይደለም የአዲስ አበባ እዚህ አሜሪካ የተወለደ ቀርቶ ኢትዮጵያ የተወለድን ከ18 ዓመት በላይ ሲሆን ሁሉም ቤተሰቡን ያላስቸገረ የለም እና ቤተሰቦቻችንን ያላስቸገርን የለም። ለምን በዛ ጊዜ እናታችሁ የሚሏችሁ ልታፍነኝ ነው እንጂ ለኔ ብላ ነው አትሉ። እድሜያችሁ ሲያድግ ከፍ ሲል ነው ቤተሰቦቻችሁ